ሌላው እንግዲህ ታዋቂ የዓለምና የኢትዮጵያ ሳይንቲስቶችን የምንመለከተው እንግዲህ ለዓለም ትልቅ ነገር ያበረከቱ በጣም በብዙ ሺህ የሚቆጠሩ ዓለም ያወቀቻቸውም ያላወቀቻቸውም ሳይንቲስቶች አሉ። እንግዲህ በጣም በዓለም ላይ ታዋቂ ከሆኑት መካከልና ትልቅ አስተዋጽኦ ካበረከቱት መካከል ነው የምንመለከተው። እንግዲህ ከዛ በፊት ግን ሳይንስ ዶክትሪን አይደለም፣ ዶግማ አይደለም፣ እንደ ሃይማኖታዊ ነገር የማይቀየር ነገር አይደለም። ሳይንስ ራሱን እያደሰ ነውና አንድ ነገር ለዘላለም ነው የተባለ የሳይንስ ጽንሰ ሐሳብ በፍጹም ሊኖር አይችልም ከተፈጥሯዊ ሕግ በስተቀር ማለት ነው። ስለዚህ ምንድነው የሚሆነው? የሳይንስ ዕውቀት እያደገ ነው እና ቀስ በቀስ በደንብ በረጅም ጊዜ ሂደት ውስጥ ነው እየዳበረ የመጣው ማለት ነው። ስለዚህ አንዱ ሳይንቲስት አንድ ሐሳብ ያቀርባል። ከዛ ሌላኛው ሳይንቲስት ደግሞ ያን በቀረበው ሐሳብ ላይ የራሱን መንገድ ሄዶ ወይም ደግሞ ኤክስፐሪመንት ሙከራዎችን አከናውኖ ወይ ደግሞ ያንን ሐሳብ ሊደግፍ ይችላል ያ ቀድሞ የተናገረውን የዛን የሳይንስ ሐሳብ ወይም ደግሞ ዲስፕሩቭ አድርጎ ወይም ደግሞ ውድቅ አድርጎ ሊያቀርብ ይችላል። ስለዚህ ለብዙ ዓመታት ተቀባይነት የነበራቸው የሳይንስ ሐሳቦች አንዱ ሳይንቲስት መጥቶ ጥናት አድርጎ ያንን ለብዙ ሺህ ዓመታት ተቀባይነት የነበረውን ሙሉ በሙሉ ሊያፈርስ ይችላል ማለት ነው። ስለዚህ ሳይንስ በዚህ መንገድ በሙከራዎች በተለያዩ መንገዶች ነው እየተረጋገጡ የሚመጡት ማለት ነው። ስለዚህ እንደ ሃይማኖት ቋሚ የሆነ ነገር አይደለም፣ እንደ እምነት የምንቀበለው ሳይሆን ስለዚህ ሳይንስ የሁሉ ነገር መዳረሻ ነው ብለን በፍጹም ማመን የለብንም። ምክንያቱም ቋሚ አይደለም ሳይንስ በየጊዜው የሚቀያየር ስለሆነ ሳይንስ የእውቀት ሁሉ ምንጭ ነው፣ የእውቀት መዳረሻ ነው፣ ነገሮች የምንለካበት ነው ብለንም መግለጽ የለብንም። ስለዚህ በየጊዜው የሚሻሻል ስለሆነ ዛሬ የተያዘው የሳይንስ እውቀት በቀጣይ ነገ ሊሻር ይችላል ማለት ነው። ምንም እርግጠኛ ሆነን መናገር ስለማንችል ማለት ነው። ስለዚህ በማደግ በመበልጸግ አሁን ላይ ደርሷል ማለት ነው። በተለያዩ ተመራማሪዎች አስተዋጽኦ እንግዲህ መጽሐፋችሁ ሶስቱን በዓለም አቀፍ ደረጃ ያሉትን ያስቀምጣል። እነሱን ከያዛችሁ በቂ ነው ለፈተናም። የመጀመሪያው ሚኬል ፋራዳይ ነው። ሚኬል ፋራዳይ ስለ ኤሌክትሮማግኔቲዝም እና ኤሌክትሮኬሚስትሪ ነው ያጠናው። ይህንን ለዓለም ያስተዋወቀልን። በተለይ እነዚህ ትራንስፎርመሮች፣ ጄኔሬተሮች በምን መንገድ ነው የሚሰሩት ይህንን መርህ ለዓለም ያስተዋወቀ ነው። ከዛ ባለፈ ከኤሌክትሪሲቲ ጋር በተያያዘ ለዓለም ይህንን ያስተዋወቀ ሳይንቲስት ነው። ባጭሮችን ያዙልኝ። ኤሌክትሮማግኔቲዝም፣ ኤሌክትሮኬሚስትሪ ሁለቱም ላይ ኤሌክትሮ አለ በቀላሉ ትይዛላችሁ። ከዛ ባለፈ ማግኔቲዝም ከማግኔት ጋር በተገናኘ ያለውንና ኤሌክትሮኬሚስትሪ ይህንን ለዓለም አስተዋውቆልናል ማለት ነው ይህ ተመራማሪ። ሌላው አልበርት አንስታይን ነው። በጣም ታዋቂ የዓለምን ሁኔታ የቀየረ በጣም ተጽዕኖ ፈጣሪ የነበረ ተመራማሪ ነው። አሁን ድረስ የሱ ግኝቶች ለዓለም ትልቅ ነገር ያበረከቱና ዓለም የምትደነቅበት ነው። አልበርት አንስታይን በጣም የሚታወቅበት አንድ አለ ዲስከቨሪው ምንድነው? የሪሌቲቪቲ ቲዮሪ ወይም አንጻራዊነትን ጽንሰ ሐሳብ ለዓለም አስተዋውቋል። ከዛ ባለፈ ደግሞ ከኒውክሊየር ኤነርጂ ጋር ከኒውክሊየር ጉልበት ጋር በተገናኘ ለዓለም እንግዲህ ትልቅ የጉልበት ምንጭ የኤሌክትሪክ ኃይል ጉልበት ምንጭ ይሆናል ብሎ ነው አልበርት አንስታይን ስለ ኒውክሊየር ኤነርጂ ወይም ስለ አቶማዊ ጉልበት ለጥናት አድርጎ ለዓለም ያበረከተው። ግን በኋላ ላይ የሱን ግኝት በመያዝ የኒውክሊየር ቦምብን በመፍጠር ዓለምን የሚያጠፋ ነገር ወደ ዓለም መጥቷል ማለት ነው። በተለይ በሁለተኛው የዓለም ጦርነት ላይ አሜሪካ በጃፓን ሁለቱ ከተሞች ሂሮሺማ እና ናጋሳኪ ላይ አቶሚክ ቦምብ ከጣለች ጀምሮ ለዓለም ስጋት የሆነ ነው እንግዲህ የአቶሚክ ቦምብ። ነገር ግን መጀመሪያ ላይ አልበርት አንስታይን ለዓለም ሲያስተዋውቀው የጉልበት ምንጭ እንዲሆን እንግዲህ ከአቶማዊ ጉልበት በላይ ጉልበት የለም። ይሄ አቶማዊ ጉልበት ልክ የፀሐይ ውስጣዊ ኮር ላይ የሚፈጠር ኬሚካል ያጸግብሩት በተመሳሳይ ሂደት ነው እዚህ ላይ የሚፈጠረውና ከሌሎቹ የጉልበት ምንጮች የኤሌክትሪክ ኃይል ጉልበት ምንጮች በተለየ ለዓለምን በጉልበት መጥቀም የሚችል ነበረ። ነገር ግን ያው ነገሮች ወደ ግራ ዘንበል ብለው እሱም በኋላ ላይ ይሄንን በመፍጠር አዝኛለሁ ተጽቻለሁ እስኪል ድረስ ነገሮች ወደ ግራ ተቀይረው ለዓለም ጉዳት የሚያመጡና ስጋት ውስጥ የሚጥሉ ሆነዋል። ስለዚህ የስለ አቶማዊ ጉልበት አጥንተዋል። ሌላው ስለ ፎቶ ኤሌክትሪክ ኢፌክት እንዴት ነው ብርሃን ወይም ፎቶንስ ብርሃን እንዴት ነው የሚከሰተው ይሄንን ነገር
አጥንቷል። በጣም ተጽዕኖ ፈጣሪ ተመራማሪ ነው አልበርት አንስታይን። ቶማስ ኤዲሰን ነው ሌላኛው ሶስተኛው። ባጭሩ ቶማስ ኤዲሰን አምፖልን ብለን ከያዝን በ999 ሙከራ በ1000ኛው ላይ ለዓለም አምፖልን ያስተዋወቀ ድንቅ ተመራማሪ ነው። እንግዲህ እነዚህ ሶስቱን በዓለም አቀፍ ደረጃ ከተመለከትን ወደ ሀገራችን እስቲ እንምጣ። ወደ ሀገራችን ስንመጣ አሁንም ሶስት ነው የምናነሳው በዋናነት። ሌሎች በጣም ብዙ አሉ ሀገራችን በጣም ትልቅ ነገር ያበረከቱ ኢትዮጵያውያን ተመራማሪዎች። ነገር ግን መጽሐፉ የሚያነሳው ሶስቱን ብቻ ነውና ሶስቱን ብቻ አንስተን እናበቃለን። እዚህ የመጀመሪያው ዶክተር አክሊሉ ለማ ነው። እንግዲህ ዶክተር አክሊሉ ለማ በጣም ታዋቂ የሆነ ተመራማሪ ነው። በምንድን ላይ ነው ጥናት ያደረገው ሲባል ባጭሩ በደም ፍሉክ ወይም ሺስቶሶማ የሚባል ፓራሳይት ወይም ጥገኛ የሆነ በሽታ አምጪ ትል አለ። ይሄ የሚያስከትለው ደግሞ በሽታው ምን ይባላል? ቢሊሃርዚያ ይባላል። ቢሊሃርዚያ በሽታው ቢሊሃርዚያ ይባላል። በሽታውን የሚያመጣው ደግሞ ጥገኛ ትል ደግሞ ሺስቶሶማ ደም ፍሉክ የብለድ ፍሉክ ይባላል። ስለዚህ ለዚህ በሽታ መድኃኒት ነው ያስገኘው። ይሄ በሽታ በጣም ጎጂ ነበር በዘመኑ ከ2 ሚሊዮን እስከ 300 ሚሊዮን ድረስ ሰዎችን እንደጎዳ በዚህ በሃያኛው ክፍለ ዘመን ላይ ይነገራል። እንግዲህ ባጭሩ ስለዚህ በሽታ ሁኔታ ስናይ ይሄ በሽታ ወይም ፓራሳይቱ ይሄ ሺስቶሶማ የሚባለው ፓራሳይት ወይም ሺስቶሶሚያሲስ ወይም ቢሊሃርዚያ የሚባለውን በሽታ የሚያመጣ ፓራሳይት ወይም ጥገኛ ማለት ነው። እንግዲህ ጠፍጣፋ ፍላት ወርም ነው በባህሪው። እንግዲህ ደረጃዎች አሉት። እኛ ህፃን አዋቂ እንደምንለው በህፃንነት ጊዜው ማለት ነው ወይም ገና በላርቫል ስቴጅ ያለ በእጭ ደረጃ የሚኖረው በቀንድ አውጣ ውስጥ ነው። ይሄን ያዙልኝ። ስለዚህ እጭ ደረጃ ቀንድ አውጣ ውስጥ ይኖራል። ልክ ሲጎለምስ ደግሞ በጉልምስ ደረጃ ደግሞ የሚኖረው ምን ውስጥ ነው? ሰው ውስጥ ነው ማለት ነው። ሰው ውስጥ ነው። ይሄን ያዙልኝ። በእጭ ደረጃው ቀንድ አውጣ ውስጥ ይኖራል። ልክ ይሄ በተለይ በውሃማ አካባቢዎች ላይ ነው የሚከሰተው። ስለዚህ በዋና ሰዓት ወይም ደግሞ የተበከለ ውሃን በመጠጣት ልክ በዛ ያ ፓራሳይቱ ወደ ሰው ውስጥ ይገባል። እዚህ ከገባ በኋላ በሰው ውስጥ ገብቶ ደግሞ ያድጋል ማለት ይጎለምሳል፣ ወይም ደግሞ ሴክሹዋል ሪፕሮዳክሽንን ያከናውንና ይራባል ማለት ነው። ስለዚህ በሰው ውስጥ ነው በደንብ በጉልምስ ደረጃ የሚደርሰው። እንግዲህ ምንድነው በምን መንገድ ነው ዶክተር አክሊሉ ለማ መድኃኒቱን ያገኘው ስንል እንደሚያስረዳን ታሪክ እንግዲህ ወደ ሰሜን ኢትዮጵያ ወደ ትግራይ አካባቢ ለጥናት በሄደበት ጊዜ አድዋ በሚባል አካባቢ ላይ በትግራይ ማለት ነው ይሄ በጣም በከፍተኛ ሁኔታ ጉዳት ሲያደርስ ይመለከታል። ስለዚህ ምንድነው ያየው ያስተዋለው ነገር በዛ አካባቢ የሚኖሩ ሰዎች እንዶድ የሚባል እጽዋትን በመጠቀም ልብሳቸውን ሲያጡ ይመለከታል። እንግዲህ ያው በወራጅ ወንዝ በኋላ አካባቢ ነው። ስለዚህ ምንድነው የሆነው ዶክተር አክሊሉ ለማ ልብስ በእንዶድ ከሚያጥቡት የወንዝ ክፍል በታች የሚኖሩ ሰዎች ከበሽታው ነፃ ሲሆኑ ልብስ ከሚታጠብበት ቦታ በላይ ደግሞ ያሉ ሰዎች በበሽታው የተጠቁ እንደሆኑ ይገነዘባል ማለት ነው። ይሄን ያዙልኝ፣ ይሄን በደንብ ያዙልኝ። እዚህ ጋር ከወንዙ በታች የሚኖሩ ሰዎች ከበሽታ ነፃ ሆነዋል። ከወንዙ በላይ ደግሞ ያሉ ሰዎች ግን በበሽታው ተይዘዋል። ለምን ካል እንግዲህ በእንዶዱ ልብሳቸውን ካጠቡ በኋላ አረፋው ወደታች ነው የሚወርደው። ስለዚህ ወደታች ያሉትን ቀንዳውጣዎችን ይሄ እንትኑን የሚይዙትን ቀንዳውጣዎችን ወይም ደግሞ ፓራሳይቱን ወይም ሺስቶሶማውን ምን ይለዋል? ይገድለዋል። ስለዚህ ከወንዙ በታች ያሉ ሰዎች ከበሽታው ነፃ ሆነዋል። ነገር ግን ከወራጅ ውሃው ከወንዙ በላይ ያሉት በበሽታው ተጠቅተዋል። ምክንያቱ ደግሞ እነዛ ጥገኞች ስላሉ ማለት ነው። ስለዚህ በዚህ ምክንያት ይሄንን ተረዳ ማለት ነው። ስለዚህ እንዶዱ እነዚህ የሚገላቸው ከሆነ ይሄንን ለመድኃኒትነት መጠቀም ይቻላል ብሎ ብዙ ጥናት አድርጎ a poor medicine for a poor peoples ሚል ብሎ ልካሽ የሆነ መድኃኒት አቅም የሌላቸው ገቢ የሌላቸው ሰዎች ብሎ ለዓለም ይሄንን መድኃኒት አበርክቷል ማለት ነው። ሌላኛው ፕሮፌሰር ገቢሳ እጀታ ነው። ይሄ ደግሞ ባጭሩ
ገቢሳ እጀታ ለዓለም ያበረከተው ምንድነው? ድርቅን መቋቋም የሚችል ድርቅ መቋቋም የሚችልና በትንሽ ውሃ ደግሞ ብዙ ምርት መስጠት የሚችል የማሽላን ምርጥ ዘር ነው። እንግዲህ በብሪዲንግ በማዳቀል ሂደት ቅድም ባየነው በባዮቴክኖሎጂ ማለት ነው ሂደት ያን ተከትሎ ለዓለም ምርጥ የማሽላ ዘርን አበርክቷል ማለት ነው። ሌላኛዋ ደግሞ ፕሮፌሰር ዓለምፀሐይ መኮንን ናት። የመጀመሪያዋ ሴት ፕሮፌሰር ናት። እንግዲህ በሁለት ታላላቅ ጥናቶች ነው የምትታወቀው። የመጀመሪያው ይሄ ጸረ ተባይ የሆኑ ወይም ጸረ ተባይ ኬሚካሎችን በግብርና ላይ የምንጠቀማቸው በሰው ልጅ ላይ የሚያስከትሉትን ጉዳት ገልጻለች። ሌላኛው ጥናቷ ደግሞ ሁለተኛው ጥናቷ ደግሞ በሰዎችና ወይም ደግሞ ለእንስሳት የሚውሉ መድኃኒቶች ወይም ኸርባል ሜዲሲንስ ማለት ነው። እነዚህ እጽዋቶች ላይ ለእንስሳትም ወይም ለሰዎች የሚውሉ መድኃኒትነት የሚውሉ እጽዋቶች ላይ ነው ጥናት ያደረገችው። ታዋቂ ለሴቶችም አራያ የምትሆን የመጀመሪያዋ ሴት ፕሮፌሰር ናት። ፕሮፌሰር ዓለምፀሐይ መኮንን በእነዚህ ሁለት ጥናቶች ትታወቃለች ማለት ነው። እንግዲህ ይሄንን ከተመለከትን እንግዲህ እነዚህ ሳይንቲስቶች እነዚህ ተመራማሪዎች የሚከተሏቸው ደግሞ ሙያዊ ስነ ምግባሮች አሉ። እንዲሁ ከመሬት ተነስተው አይደለም ጥናት የሚያከናውኑት። ስለዚህ የመጀመሪያው ብዙ ነገሮች አሉ የምንዘረዝራቸው ሙያዊ ስነ ምግባሮች። የመጀመሪያው ጥናቱ በሚካሄድበት ሰው እዚህ ጋር በደንብ አስተውሉ። ሰው ሊሆን ይችላል፣ የዱር አራዊት ሊሆን ይችላል። አስፈላጊውን ጥንቃቄ ማድረግ አለብን። እንግዲህ ሰው ከሆነ ጥናቱን ለሚካሄድበት ማወቅ መገንዘብ አለበት። ያ ሰውዬ ሳይፈቅድ በዛ ሰውዬ ላይ በፍጹም ጥናት ማከናወን አይገባም። ሌላው የዱር እንስሳት እንኳን ቢሆኑ እነዛ የዱር እንስሳቶች ላይ ጉዳት በማያደርስ መንገድ ነው። ለምሳሌ አንዳንድ ጊዜ አሁን ጂኤምኦ በሚባለው ሂደት ላይ ቅድም እንዳነሳ ነው ምን በቅርብ ባይሆንም እየሰማነው የመጣው ነገር እናንተም ማየት ትችላላችሁ። ምን ያደርጋሉ መሰላችሁ? እኔ ያየሁት አንድ ቪዲዮ ላይ ያው ቴክኖሎጂ ነው በነገራችን ላይ ዓለም የደረሰችበት ትልቅ ነገር ነው። ነገር ግን ከስነ ምግባር አንጻር እንዴት ነው የሚታየው የሚለው እናንተም ትፈርዳላችሁ። ምንድነው ያደረጉት? ሰው ሲደመር ነብር ማለት ነው። ስለዚህ ከነብርና ከሰው ዘረመል ወሰዱ። ከዛን የሰውና ነብርን አዳቀሉና ግማሽ ሰው ግማሽ ነብር የሆነ ፍጡር ነው እንግዲህ ያስገኙት። በቴክኖሎጂው ዘርፍ ትልቅ ስኬት ነው። ነገር ግን ይሄ አሁን ከሁለቱ የተገኘው ዘአካል ምን አይነት ባህሪ ይኖረዋል? ስለዚህ ይሄ በጣም ስነ ምግባራዊ ጥያቄ፣ ሞራላዊ ጥያቄ የሚያስነሳ ነው። ስለዚህ ቴክኖሎጂዎች ሲመጡ ወይም ምርምሮች ሲከናወኑ እነዚህን የማህበረሰቡን ለብዙ ዓመት የጠበቃቸውን ስነ ምግባሮች፣ ትውፊቶች፣ ሃይማኖትን የሚጥሱ መሆን የለባቸውም። ስለዚህ እነዚህ ነገሮች መረዳት አለብን። ወይም ደግሞ አሁን አስቡት ይሄ የነብሩንም ወይ ብሎም የሰውን ባህሪ በሚያጣርስ መንገድ ሌላ ነገር ማስገኘት ማለት ይሄ ትልቅ ጥያቄዎች የሚከት ነው። ያው ይሄን ጥያቄው ለእናንተ ነው የምተውም። ይቻላል ትክክል ነው ወይስ ትክክል አይደለም የሚለውን ማለት ነው። ሌላው በስራው ታማኝ፣ ግልጽ እና ኃላፊነትን የሚወስድ መሆን አለበት አንድ ተመራማሪ። ከእንደገና ደግሞ ግልጸኝነት ያስፈልገዋል። በደንብ እዚህ ጋር ያዙ። ከጥናቱ በኋላ ግኙትን ማስታወቅ አለበት። አሁን ለምሳሌ አንድ ማህበረሰብ ጋር ሄዶ ስለዛ ማህበረሰብ ባህል ለማጥናት ሄዶ ዝም ብሎ ተነስቶ ብድግ ብሎ ጨርሻለሁ ብሎ መሄድ ሳይሆን ምንድነው ያጠናኸው? የጥናቱ ውጤት ምንድነው? ለኛስ የሚያበረክተው ምንድነው የሚለውን ነገር ይጠይቃሉ። ማህበረሰብ ይጠይቃል። ለዛ ደግሞ ትክክለኛ መልስ መስጠት አለበት። ሌላው ደግሞ ፓላጃሪዝም የሌላ ሰው ስራን እንደ ራስ አድርጎ ማቅረብ በፍጹም የማይፈቀድና ስነ ምግባራዊ የሆነ ከሳይንሳዊ ሙያዊ ስነ ምግባር የማይመደብና ትክክል ያልሆነ ነገር ነው። ስለዚህ በህግ እንደሚያስቀጣም መረዳት አለብን ማለት ነው። ስለዚህ ያው ከመሬት ተነስተው አይደሉም ተመራማሪዎች ጥናት የሚያደርጉት። ቀድሞ የተሰሩ ጥናቶች አሉ። ሊትሬቸር ሪቪው ይባላል። የቀድሞ የተሰሩ ጥናቶችን ያያሉ፣ ይመረምራሉ። ነገር ግን ጥናት ሲያደርጉ ወይም የሰውን ሀሳብ ሲጠቅሱ ሪፈረንስ ያስፈልጋል፣ መጥቀስ አለባቸው። የዛን ሰው ይሄ ሰው በዚህ ቦታ ላይ እየጠቀሰው ነው ብሎ የእሱን ንግግር ሊሆን ይችላል፣ የእሱን ሀሳብ ሊሆን ይችላል። የዛን ሰውዬ ክሬዲት ጠብቆ ማስቀመጥ ይጠበቅባቸዋል። ሌላኛው እንግዲህ የምንመለከተው በመጨረሻ እንደ አጠቃላይ
ሳይንስ የቤተ ሙከራ ላይ የምንጠቀማቸው የቤተ ሙከራ እቃዎችን ነው። እንግዲህ ሞርታር ኤንድ ፔስትል ላይ መጀመሪያው ሙቀጫና ዘነዘና ምንም አዲስ ነገር የለውም ከምናውቀው ጋር የተለያዩ ነገሮችን ለመውቀጥና በፓውደር መልክ በዱቄት መልክ ለመቀየር ስንፈልግ የተለያዩ ሙከራዎችን ለማከናወን ሞርታር ኤንድ ፔስትል እንጠቀማለን። ዘነዘናና ሙቀጫ ማለት ነው። ሌላኛው ፍላስክ ነው። ፍላስክ እንግዲህ የተለያዩ ሶሉሽኖች ወይም ሙሙቶችን ፈሳሾችን ለመያዝ ነው የሚጠቅመን። ስለዚህ በማጥለያ አድርገን ያ ፈሳሽ ካለፈ በኋላ መጨረሻ ላይ የምናስቀምጥበት ማስቀመጫ ፍላስክ ብለን እንጠራዋለን። ሌላኛው ቅላንገት ነው። ፈነል ወይም ቅላንገት ይባላል። ይሄ ደግሞ ፈሳሽን ከአንዱ መያዣ ወደ ሌላ መያዣ ለማስተላለፍ ነው የሚጠቀመው። ስለዚህ እዚህ ጋር ይሄ ፈሳሽ አለ። ስለዚህ ያ ፈሳሽ በዚህ በቅላንገቱ በኩል ያልፍና ወደ ሌላኛው ወደ ቢከር ሊሆን ይችላል ወደ ሌላኛው ያልፋል ማለት ነው። ስለዚህ ቅላንገት ጥቅሙ ይሄ ነው። ሌላኛው የሙከራ ቱቦ ቴስት ቲዩብ የምንለው ነው። እዚህ ጋር እንደምታዩቸው ይሄኛው ምን ይባላል? ቴስት ቲዩብ ራክ ይባላል። የቴስት ቲዩብ ማስቀመጫ ማለት ነው። ቴስት ቲዩብ ወይም ሙከራ ቱቦ የምንለው ይሄ ነው። እነዚህ ጠርሙሶቹ ትናንሾቹ ማለት ነው። ትናንሽ ናሙናዎችን ለመያዝ እና አንዳንድ ጊዜ ደግሞ ቀለል ያሉ ኬሚካላዊ አጸግብሮቶችን ለማሳየት እዚህ ውስጥ በመክተት ኬሚካላዊ አጸግብሮቶችን ለውጦችን ለማሳየት እንጠቀምበታለን። ሌላኛው ቢከር ነው። እንግዲህ እዚህ ጋር የምትመለከቱት ቢከር ደግሞ ኬሚካላዊ አጸግብሮቶችን ለማከናወን በዋናነት እንጠቀምበታለን። እንደ ዋና ግን ባይሆንም እዚህ ጋር እንደምትመለከቱት ብዙም ባይታያችሁም የተለያዩ የቮሊዩም ልኬቶች አሉ። እዚህ ጋር ቁጥሮች አሉ አይደለ? እና ቮሊዩምን እንለካበታለን። ግን ዋና የምንለካበት ሌላ መሳሪያ አለ እዚህ ጋር አለን። ይሄ ግን ቢከር ኬሚካላዊ አጸግብሮት እንደሚከናወን ማወቅ አለባችሁ። ሌላው ታዋቂው ማይክሮስኮፕ ነው። በአይን የማይታዩ ነገሮችን አጉልተን የምንመለከትበት ነው። የተለያዩ ማይክሮስኮፖች አሉ። ምዕራፍ 4 ላይ እንመለከተዋለን። በአጠቃላይ ግን በአይን የማይታዩ ነገሮችን አጉልተን ለማየት እንደሚጠቅም መረዳት አለብን። ሌላ ፔትሪ ዲሽ ነው። ያው ዲሽ ታውቃላችሁ፣ ሰዓን ማለት ነው። ስለዚህ ፔትሪ ዲሽ የምንለው ባጭሩ ባክቴሪያ የሚራባበት መሳሪያ ማለት ነው። ስለዚህ ይሄ ፔትሪ ዲሽ ላይ ምንድነው የምናደርገው? ያው ባክቴሪያዎች ህይወት ያላቸው ነገሮች ናቸው። እኛ እንደምንበላው ሁሉ ምግብ ያስፈልጋቸዋል። ስለዚህ በተለይ ይሄ አጋር የምንለው አለ የባክቴሪያዎች ምግብ። ስለዚህ ያንን ምግብ የተለያዩ ፕሮሲጀሮችን ተከትለን ካዘጋጀን በኋላ እዚህ ፔትሪ ዲሹ ላይ እንጨምረዋለን። ከዛ ለምሳሌ እጃችን ላይ ያሉ ባክቴሪያዎችን ማሳደግ ከፈለግን እዛ ያዘጋጀነው ምግብ ላይ ወይም አጋር ላይ እጃችንን ጠቅጠቅ ማድረግ ነው። ከዛ በኋላ እንዲያድጉ ኢንኩቤተር የሚባል ማሽን አለ። እዛ ኢንኩቤተር ላይ በ37 ዲግሪ ሴልሺየስ ላይ አጀስት አድርገን እንትኑን ቴምፕሬቸሩን መጠነ ሙቀቱን እናስገባዋለን። ከዛን ከ24 ሰዓት በኋላ ስንመጣ ባክቴሪያዎችን ተራብተው እናገኛቸዋለን ማለት ነው። እዛ ፔትሪ ዲሹ ላይ ተራብተው ኮሎኒ ፈጥረው ወይም ህብረት ፈጥረው እናገኛቸዋለን። ስለዚህ ፔትሪ ዲሽ ባክቴሪያዎች የሚራባበት ወይም ቤቱ ነው ማለት እንችላለን። የሚራባበት ቤት ማለት እንችላለን። ሌላው ባላንስ ቢም ባላንስ ወይም የመጠነ ቁስ ሚዛን ማለት እንችላለን። የተለያዩ ነገሮችን ለመለካት እንጠቀምበታለን። መጠነ ቁሱን ወይም ማሱን ለመለካት እንጠቀምበታለን። ሌላው የመስፈሪያ ሲሊንደር ነው። ግራጁዌቲቭ ሲሊንደር፣ ሜዠሪንግ ሲሊንደር። ይሄ ደግሞ ቮሊዩምን ወይም ይዘት የምንለካበት ነው። ይዘት የምንለካበት ነው ማለት ነው። እንግዲህ ትንሽ አለ ትልቅ በ10 ሚሊ ሊትር የሚለካኛው ይችላል። 100 ሚሊ ሊትር ሊለካ ይችላል። 50 ሚሊ ሊትር እንደ ሁኔታው ትልቅ ትንሽ አለ። ግን ሁሉም የሚለኩት ምንድነው? ይዘትን፣ የፈሳሽ ይዘት ወይም ቮሊዩምን የምንለካበት ነው ማለት ነው። ያው ከአካባቢያችን ከሚገኙ ቁሶች የቤተ ሙከራ ነገሮችን ማዘጋጀት እንችላለን። እዚህ ጋር እንደምታዩት ለምሳሌ ኮዳውን ለሁለት በመቁረጥ የላይኛውን አፉን እንደዚህኛው እንደ ቅላንገት መጠቀም እንችላለን። የስረኛውን ደግሞ እንደ ቢከር መጠቀም እንችላለን ነው። ሌላው በቤተ ሙከራ ውስጥ ልንከተላቸው የሚገቡ የጥንቃቄ መርሆች፣ ህጎች እና ሂደቶች አሉ። በቤተ ሙከራ ውስጥ እነዚህን ዋና ዋና ነገሮች መከተል አለብን። የመጀመሪያው
ከቤተ ሙከራ ባለሙያ ከላቦራቶሪ ቴክኒሽያን ወይም ከመምህራን ፈቃድ ውጪ ወደ ቤተ ሙከራ ውስጥ በፍጹም መግባት አይቻልም። ከእንደገና የቤተ ሙከራ ባለሙያውን ወይም የመምህሩን ትዕዛዝ መከተል ያስፈልግ። ዝም ብሎ ተነስቶ አንዱ ኬሚካል ከሌላኛው ኬሚካል መቀላቀል በፍጹም አይቻልም። ሌላው ከትዕዛዝ ውጪ ከቤተ ሙከራ ውስጥ ያሉ ነገሮች ምንም ነገር መንካት አይቻልም። ይሄ ሆርስ ፕሌይ ወይም ደግሞ ይሄ ዝም ብሎ መጫወት፣ መቃለድ፣ መረበሽ እነዚህ ነገሮች በፍጹም በቤተ ሙከራ ውስጥ አይቻሉም። ሌላው በቤተ ሙከራ ውስጥ እንደው ድንገት የተሰበረ ዕቃ ካለ በፍጥነት ለቤተ ሙከራ ባለሙያው ሪፖርት ማድረግ ያስፈልጋል። የቤተ ሙከራ ወንበሮችን ከቦታ ቦታ ማንቀሳቀስ አይቻልም። ሌላው ስልክ ማናገርም በቤተ ሙከራ ውስጥ አይቻልም። የተለያዩ የኤሌክትሪክ መሳሪያዎች ባለበት ውሃ ባለበት ቦታ ላይ ሁለቱም በአንድ ላይ መጠቀም በፍጹም አይቻልም። ስለዚህ እርጥበት ባለበት ቦታ ላይ የኤሌክትሪክ ነገሮችን መጠቀም የለብንም። መርዛማ ኬሚካሎች ደግሞ በድንገት በቆዳ ላይ ሊፈሱ ስለሚችሉ ጥንቃቄ ማድረግ ያስፈልጋል። ድንገት እንኳን ለምሳሌ ቢፈሱ እንኳን ምንድነው ማድረግ ያለብን? ለምሳሌ አሲድ ድንገት ቆዳችን ላይ ጠብ ሊል ይችላል። ስለዚህ ወዲያው በውሃ ማጠብ ቶሎ ለረጅም ሰዓት ለረጅም ሴኮንድ እስከ 10 ደቂቃ ሊደርስ ይችላል። ለረጅም ሰዓት እጃችንን መታጠብ አለብን። ሌላው በንሰን በርነር ወይም ደግሞ ሻማ የተለያዩ የእሳት ምንጭ የሚሆኑ ነገሮች ስንጠቀም አደጋ እንዳይደርስብን ጥንቃቄ ማድረግ አለብን። ለምሳሌ ሴቶች ከሆናችሁ ጸጉራችሁን ማሰር ይጠበቅባችኋል፣ መሸፈን ይጠበቅባችኋል። ድንገት ጸጉራችሁ ወደ እሳት ውስጥ ሊገባ ስለሚችል ማለት ነው። ሌላው ይህን በደንብ ያዙልኝ፣ ችኛዋ አስምሯት። እንግዲህ እዚህ ጋር ለምሳሌ አሲድ ቢሆን እዚህ ጋር ያለው HCl ለምሳሌ HCl ብለን እንጥራ። HCl ቢሆን በፍጹም ውሃን አሲድ ላይ መጨመር የለባችሁም። በፍጹም ውሃን አሲድ ላይ የምትጨምሩ ከሆነ ይጋያል። ስለዚህ ራሳችሁ ጥንቃቄ ማድረግ አለባችሁ። ስለዚህ ውሃ በፍጹም አሲድ ውስጥ መጨመር የለበትም። ይሄ ትክክል አይደለም። በተቃራኒው ግን አሁን ይሄ ውሃ ቢሆን H2O፣ ስለዚህ H2O ምን ውስጥ መጨመር ይቻላል? አሲድ ውሃ ውስጥ መጨመር ይቻላል። አሲድ ውሃ ውስጥ መጨመር ነገር ግን አሲድን ውሃ ውስጥ መጨመር ይቻላል። ትክክለኛ ፕሮሲጀር ነው። ይሄን የምናደርግ ከሆነ ግን ይፈነዳል ወይም ደግሞ ይጋያል ማለት ነው። ስለዚህ ይሄ በቤተ ሙከራ ውስጥ መብላት፣ መጠጣት፣ ሲጋራ ማጨስ፣ የተለያዩ ነገሮች ከነገራ መቅመስ፣ ማሽተት እነዚህ ነገሮች አይፈቀዱም። መርዛማ ኬሚካሎችን እሳት በማያያዝ ወደ እሳት ምንጭ ማስጠጋት በፍጹም ክልክል ነው። በቤተ ሙከራ ውስጥ ለብቻ ሆኖ ሙከራ መስራት በፍጹም የተከለከለ ነው። ስለዚህ በግሩፕ ነው የምትሰሩት። ከሰራችሁ ቤተ ሙከራ ላይ ያው ለብቻ የምትሰሯቸው ነገሮች ይኖራሉ ወደፊት ጥናትና ምርምር ስታደርጉ። ግን በአሁን ደረጃ ግን በእናንተ ደረጃ በቤተ ሙከራ ውስጥ ሲሰራ ለብቻ ሆኖ አይደለም፣ በግሩፕ ነው የሚሰራው። የተለያዩ ጠርሙስ ወደ አፍ ይሄ የኬሚካል ያለበትን ጠርሙስ ወደ ታች ማየት ወይም ደግሞ አይናችንን ቀለብ አድርገን እንደዚህ ከፍተን መመልከት የለብንም። ወደ ኬሚካሉ የሚተኑ ኬሚካሎችን ደግሞ ከፍት መተው በፍጹም አይፈቀድም። እንደ እሳት ምንጭነት የተጠቀምንባቸውን ነገሮች ደግሞ ከፍት መተው የለብንም። አልኮል ሊሆን ይችላል፣ ያው ሊቀጣጠል ስለሚችል ማለት ነው በተለያየ ምክንያት። ስለዚህ ይሄንን እነዚህ የዘረዘርናቸውን ነገሮች በደንብ ማስተዋል አለብን። ሌላው ጥንቃቄ ለማድረግ የሚጠቅሙ ደግሞ የተለያዩ ነገሮች አሉ። የተለያዩ የቤተ ሙከራ የሚለበሱ ልብሶች አሉ። እነዚህን መልበስ ያስፈልጋል። የፕላስቲክ ጓንቶችን፣ ኬሚካልና የተለያዩ አደገኛ በሽታ አምጪ አካላትን ለመከላከል እነዚህን ማድረግ አለብን። የተለያዩ ደግሞ የሞቁ ነገሮችን የምንይዝባቸው ቶንግስ አሉ። እነዚህ መያዣዎችን የሞቁ መርዛማ ነገሮች የምንይዝባቸው እነሱን። የቤተ ሙከራ ደግሞ ሳሙና አለ። እሱን ስራችን ከጨረስን በኋላ መታጠብ አለብን። የፊት መነጽር ጎግልስ ማድረግ አለብን። እነዚህ አይናችንን ከአደጋ ለመጠበቅ
የፊት ጭንብሎችን ማድረግ ይጠበቅብናል። ራሳችንን ለመጠበቅ ከኬሚካሎች የእሳት አደጋ መከላከያ ነገሮችንም መጠቀም አለብን በአደጋ ሰዓት። ሌላው እነዚህ የአደጋ ጊዜ ወይም ደግሞ ከአደጋ የሚታደጉን የአደጋ ማስጠንቀቂያ ምልክቶችንም ማወቅ አለብን። ስለዚህ ይህን ምልክት በምንመለከትበት ሰዓት ተቃጣይ ነገር ነው፣ ስለዚህ ጥንቃቄ አድርጉ የተባለን ነው ማለት ነው። ስለዚህ ይህንን መረዳት አለብን። ሌላው መርዛማ ነገር እንደሆነ ደግሞ ለማሳየት በተለይ በኬሚካሎች ላይ ለምሳሌ HCl ቢሆን በHCl በቦትሉ ላይ ተለጥፎ የምታገኙት ይሄን ምልክት ነው። ስለዚህ በጣም መርዛማ እንደሆነ ነው የምትረዱት። ሌላው ቆዳን የሚያሳክኩ ነገሮች ከሆኑ ይሄ ምልክት ይታያል። ሌላው ምግብ፣ የተለያዩ ነገሮችን መጠጣት እና እዚህ ከም ሲጋራ አለ እንደምታዩት ማጨስ እንደማይቻል ለማሳወቅ ነው። በቤተ ሙከራ ውስጥ ስዕሎች ይሳሉና ይሄ ይደረጋል። ስለዚህ ይሄ ምልክት ካለ ይሄ መረዳት አለባችሁ። ሌላው የሚፈነዱ ፈንጂ የሆኑ ነገሮችን ካሉ ደግሞ ይሄ ምልክት ይታያል ማለት ነው። ስለዚህ እነዚህ ነገሮችን ምልክቶቹን በማየት ራሳችንን ከአደጋ መጠበቅ እንችላለን ማለት ነው። እንግዲህ ከረጅሙ ባጭሩ ጠቅለል ያለ ግንዛቤ በሚሰጣችሁ መንገድ ምዕራፍ 1ን በዚህ መልክ አቅርቤላችኋለሁ። እነዚህ ጥያቄዎችን መጽሐፋችሁ ላይ ስላሉ ደግሞም የሰራዎቻቸው ጥያቄዎች ስለሆኑ እነዚህ መድገም አያስፈልግም። ነገር ግን በማንኛውም ነገር ላይ አሁን በተማርነው መሰረት ከዛም ውጭ ባለው ነገር ላይ ግን ጥያቄዎች ካላችሁ በኮሜንት ላይ ቦክሱ ላይ ማስቀመጥ ትችላላችሁ። ይህንን ይመስላል ለዛሬ። በቀጣይ ምዕራፍ 2ን ይዤላችሁ ቀርባለሁ። እስከዛው ጊዜ ድረስ መልካም ጊዜ ይሁንላችሁ እንዲሆን እመኛለሁ። አመሰግናለሁ።